መገላለጥ አላህ ልበሱ ያለውን አይነት ልብስ መተው የመሃይማን ስርዓት እንደሆነ አልፎ ሁሉ ሸይጣን የሚፈልገው እሱ የሚያዝበት መንገድም እንደሆነ በግልጽ አላህ ተባረከ ወተዓላ አሳውቋል። ከሴቶች ሁሉ መጥፎ ሴት ማለት ደግሞ አልሙተበርጃት የሚገላለጡ ሴቶች ናቸው። አላህ መልእክተኛው ዓለይሂ ሰላቱ ወሰላም ሰትሩት ሸፍኑት ያሏቸው የሰውነት አካላቸውን አላህ ባዘዘው መልኩ ማይሰተሩ አልሙተኸይላት የሚኮሩ ሴቶች ናቸው። መጥፎ ሴት ማለት ወሁነል ሙናፊቃት ሙናፊቅ ሴት ማለትም እንዲህ አይነት ሴቶች ናቸው። የሴት ልጅ ያለባበስ መበላሸት የኢማን መበላሸት ምልክት ነው። ሴት ልጅ ኢማኗ ሲስተካከል ዲንን ስታቅና ዲንን ስተገብር አለባበሷ ያማረ የተስተካከለ ይሆናል። ኢማኗ ልቧ ሲበላሽ አለባበሷ ከሸሪዓ የራቀና የሚጻረር ይሆናል። የሸሪዓን መስፈርት ያላሟላን ልብስ ገዝቶ አምጥቶ ለሚስቱ፣ ለልጁ፣ ለእህቱ የሚሰጥ ወንድ መገላለጥ እንዲስፋፋ የጃሂልያ ስርዓት እንዲሰፍን ሸይጣን የሚወደው ነገር እንዲሰራ የሚያግዝ ወንድ ነው። ደዩት ጀነት አይገባም ተብሏል ሐዲስ ላይ። ሚስቱ፣ እህቱ፣ ልጁ ምን አይነት ልብስ ለበሰች፣ ከማን ጋር ዋለች፣ የት ገባች፣ የት ወጣች የማይል የማይቀና ጀነት አይገባም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የአላህ ባሮች ሆይ አላህን ተባረከ ወተዓላ ሁሌም በሁሉም ነገር ፍሩት። እነሆ አላህ ተባረከ ወተዓላ እያንዳንዱን የሰው ልጆችን ከጥንት ጀምሮ እሱን እንዲፈሩ አዟቸዋል። የአላህ ባሮች ሆይ አላህ ተባረከ ወተዓላ ለሰው ልጆች የተለያዩ ኒዕማዎችን ጸጋዎችን ሰጥቷቸዋል። ከሰጠን ጸጋዎች ሁሉ ታላቁ ጸጋ የዲን አልኢስላም የኢማን ጸጋ ነው። ዲን አልኢስላም የሰው ልጆችን የሚያስፈልጉ ነገሮችን በሙሉ ትኩረት ሰጥቶ አብራርቷል። እነሆ እስላም ትኩረት ከሰጣቸው ነገሮች መሃል አንዱ የሴቶች ጉዳይ ነው። እስላም ከማንም ከየትኛውም ሕግና ስርዓት በላይ የሴትን መብት ጠብቋል። የጥፋትና የጉዳት በሮችንም አስቀድሞ ዘጋግቷል። የሰው ልጆች በሙሉ እስላምን፣ ሸሪዓን፣ ዲንን ተከትለው የሄዱና የተጓዙ እንደሆነ በሰላም መኖር ይችላሉ። የእስላምን መመሪያ ወንዱም ይሁን ሴቱ የጣሰ ጊዜ ምድር ላይ ሰላም ይጠፋል። የሰዎች ሐቅ ሊጠበቅ አይችልም። እነሆ እስላም ሴትን አስመልክቶ ከደነገጋቸው ሕጎች አንዱ ሴት ልጅ እንዳትገላለጥ ከልክሏል፣ አስጠንቅቋታል። የሴትን ልጅ መገላለጥ ተከትለው የሚመጡ ዘርፈ ብዙ የዲን የዱንያ ችግሮችንም ነግሮናል። በዚህ ዙሪያ የቁርአን አንቀጾች ወርደዋል። ነቢያችን ዓለይሂ ሰላቱ ወሰላም በርካታ ሐዲቶችን ተናግረዋል። ሱረቱ ኑር ቁጥር 60 እያንዳንዱ አማኝ ቆም ብሎ ሊያስብ ሊያስተነትን ይገባዋል። እዛ ላይ አላህ ምን ይላል? እነዚያ የወር አበባ ደማቸው የቆመ ትዳርን የማያስቡ ሌሎችም ለትዳር የማይመኟቸው ሴቶች ልብስ ቢቀንሱ ችግር የለውም፣ ጅልባባቸውን ኒቃባቸውን ቢፈቱ ችግር የለውም ይላል ሙፈሲሮች በፈሰሩት መሰረት። ነገር ግን እድሜያቸው የገፋ ለትዳር ማይታሰቡና እነሱ ማያስቡ ልብስ ቢቀንሱ ችግር የለውም የተባለው ገይረ ሙተበርጃትን ቢዚና ፊታቸው ላይ ሰውነታቸው ላይ ጌጥ አድርገው ሳይገላለጡ ነው ልብስ መቀነስ የተፈቀደላቸው ይላል አላህ ተባረከ ወተዓላ። ወአን የስተዕፊፍነ እድሜያቸውም ገፍቶ ማግባት የማያስቡና ሌሎችም የማያስቧቸው ሆኖም ሳለ በነበሩበት ልብሳቸውን እንደለበሱ ቢቀጥሉ ኸይሩን ለሁና ለነሱ የተሻለ ነው ይላል አላህ ተባረከ ወተዓላ። ወላሁ ሰሚዑን ዓሊም አላህ ተባረከ ወተዓላ ሰው ልጆች የሚያወሩትን ሁሉ የሚሰማ ነው። ማን እድሜዋ ስለገፋ ልብስ እንደቀነሰች፣ ማን ደግሞ እድሜዋ ስለገፋ ሳይሆን ለሌላ ዓላማ ልብስ እንደተወች ጠንቅቆም የሚያውቅ ጌታ ነው ይላል። በዚህ አንቀጽ አላህ ተባረከ ወተዓላ እድሜያቸው የገፉ ሴቶች ትዳር ማያስቡ ለትዳር ማይታሰቡ ቀዋዒድ የሚለውን ሲፈስሩ በርካታ ዑለሞች ሐይድ ማየት ያቆሙ ልብስ ቢቀንሱ ችግር የለውም ተጋግጠው አጊጠው እስካልሆነ ድረስ ይላል። ልብስ ቀንሰው
ውበትን ለማሳየት ብለው ለመዋብ ተብሎ የሚደረጉ ነገሮችን የተጠቀሙ እንደሆነ አላህ ተባረከ ወተዓላ ልብስ መቀነስን ከልክሏቸዋል። እድሜያቸው የገፉ በዚህ መልኩ ከታዘዙ እድሜያቸው ወጣት የሆኑ ትዳርን የሚያስቡ ለትዳር የሚታሰቡ አላህ ተባረከ ወተዓላ ከዚህ በተቃራኒ ሁሌም ሒጃባቸውን ጠብቀው እንዲጓዙ አዟቸዋል። እድሜያቸው የገፉትን እንኳ ቢሆን እድሜያቸው ገፍቶም ትዳር ማያስቡበት ደረጃ ላይ ደርሰውም በነበሩበት ልብሳቸውን ጠብቀው ቢኖሩ የተሻለ ነው እያለ አላህ ተባረከ ወተዓላ ለሙእሚን ሴት ይሻልሻል ያላትን ልትቀበል ይገባታል። የዲን ጠላቶች የሒጃብ ጠላቶች ይሻላል ብለው ያመጡትን የፋሽን ልብስ መልበስ፣ አጭር ልብስ መልበስ፣ ጠባብ ልብስ መልበስ ሳይሆን ማለት ነው። እነሆ ቁርአን በበርካታ አንቀጾች ሒጃብን አስመልክቶ ለሙእሚኖች ሰፊ መመሪያዎችን ደንግጓል። ነቢይም ዓለይሂ ሰላቱ ወሰላም በዚህ ዙሪያ ብዙ ብለዋል። መገላለጥ አላህ ልበሱ ያለውን አይነት ልብስ መተው የመሃይማን ስርዓት እንደሆነ አልፎ ሁሉ ሸይጣን የሚፈልገው እሱ የሚያዝበት መንገድም እንደሆነ በግልጽ አላህ ተባረከ ወተዓላ አሳውቋል። አማኞችን ሲያዝ ወቀርነ ፊ ቡዩቲኩን እናንተ አማኝ ሴቶች ሆይ እቤታችሁ እርጉ፣ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ ድሮ ከነቢይ መላክ በፊት የነበሩ የመሃይሞች አይነትን መገላለጥን አትገላለጡ ብላ መገላለጥ የጃሂል ስራ እንደሆነ እስላም እንደማያጸድቀው የሚያሳይ ረሱሉ ዓለይሂ ሰላቱ ወሰላም ከመላካቸው በፊት የነበሩ አላዋቂዎች እንደሚገላለጡት ሴቶች አይገላለጡ ማለት ያኔ ራቆታቸውን ይሄዱ ነበር ማለት በጭራሽ አይደለም። አረቦች ከጥንት ጀምሮ ባህላቸው ሴቶች ጠጉራቸውን ገልጠው አይሄዱ። እነማ አላህ ተባረከ ወተዓላ የሚፈልገው የሙስሊም ሴት አለባበስ አለ። ያን አለባበስ ጠብቁ ማለት ነው። አላህ ቁርአን ላይ ሱረቱ ኑር ላይ ሱረቱል አሕዛብ ላይ ሙስሊም ሴት ምን አይነት ልብስ መልበስ እንዳለባት ቁርአን አውርደዋል። ነቢ ዓለይሂ ሰላቱ ወሰላም ባለቤቶቻቸውም በማልበስ የቁርአኑን ተፍሲር ለሰዎች በተግባር አሳይተዋል። ሱሐቦቻቸው ከዛ በኋላ ቁርአኑን እያብራሩ ሰው ፊት ሆነው ሴቶች ጀልባቢ አድርጉ ይልበሱ ማለት እንዲህ ነው ብለው ሰውነታቸውን ሸፍነው አሳይተዋል። ለማየት መንገድ ለማየት አንድ አይን አስቀርተው ኢማሙ ሙስሊም ረሒመሁላህ ተዓላ ከአቡ ሁረይራ ባስተላለፉት ሐዲትም ሁለት አይነት ሰዎች አሉ፣ የእሳት ናቸው፣ የጀሃነም ናቸው። አሁን የማላያቸው ለጊዜው የማይታዩዋል። ከዚህም አንዱ ወኒሳኡን ካሲያቱን ዓሪያቱን ማኢላቱን ሙሚላት ሴቶች ናቸው፣ ለስሙ የለበሱ ነገር ግን ያልለበሱ። እንደዚሁ ደግሞ ራሳቸው ከቀጥተኛው መንገድ ወጥተው ሌሎች ከቀጥተኛው መንገድ እንዲወጡ እንዲሳሳቱ የሚያደርጉ ፀጉራቸውን እንደ ግመል ሻኛ እንደ በሬ ሻኛ ቀጥ አድርገው የሚያቆሙ እንዲህ አይነት ሴቶች ጀነት አይገቡም፣ የጀነትንም ሽታ አያገኙም። የጀነት ሽታ ጀነት ለመግባት ብዙ ዓመት ሲቀረው ነው የሚደርሰው። እነሱ ጀነት ሊገቡ ቀርቶ የጀነትንም ሽታ ማግኘት የሚችሉበትን ያክል ወደ ጀነት አይጠጉም ብለዋል። ሐዲሱን ኢማም ሙስሊም ሶሒሓቸው ላይ ዘግበውታል። ለብሰው ያልለበሱ ማለት ምን ማለት? ለስሙ ላያቸው ላይ ጨርቅ ጣል ያደረጉ ነገር ግን በሸሪዓ ሲመዘን ልብስ ያልሆነ ማለት ነው። ለስሙ ዱንያ ላይ ለብሰዋል፣ አኼራ ላይ ግን አላህ ፊት ተባረከ ወተዓላ የሚያፍሩበት የሚዋረዱበት ማለት ነው። በዚህ ሐዲስ መሰረትም ሴት ልጅ ሸሪዓ ልበሱ ብሎ ባዘዘው መልኩ ያለበሰች እንደሆነ ከባድ ወንጀል እንደተዳፈረች የሚያሳይ ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በጥቃቅን ወንጀል ጀሃነም ይገባል አይሉ። ለብሰው ያለበሱ ጠመው የሚያጠሙ ፀጉራቸውን እንደ ግመል እንደ በሬ ሻኛ አቁመው የሚሰሩ ጀነት አይገቡም፣ ሽታዋንም አያገኙም ማለት ወንጀሉ ከባድ መሆኑን የሚያሳይ ነው። እንደዚሁ ኢማሙል በይሀቂ በዘገቡት ሐዲትም ከሴቶች ሁሉ ጥሩ ሴት ማለት ባሎቻቸው እንዲወዷቸው የሚሆኑ የሚያደርጉ ልጅ የሚወልዱ ከባሎቻቸው የሚግባቡና ባሎቻቸውን የሚረዱ ሴቶች ናቸው።
ይሄን መልካም ባህሪ ከማሟላት ጋር አላህን ከፈሯል። ከሴቶች ሁሉ መጥፎ ሴት ማለት ደግሞ አልሙተበርጃት የሚገላለጡ ሴቶች ናቸው። አላህ መልእክተኛው ዓለይሂ ሰላቱ ወሰላም ሰትሩት ሸፍኑት ያሏቸው የሰውነት አካላቸውን አላህ ባዘዘው መልኩ ማይሰተሩ አልሙተኸይላት የሚኮሩ ሴቶች ናቸው መጥፎ ሴት ማለት። ወሁነል ሙናፊቃት ሙናፊቅ ሴት ማለትም እንዲህ አይነት ሴቶች ናቸው አሉና እንዲህ አይነት ሴቶች ጀነት አይገቡም። ከቁጥር አንፃር ጉራበል አዕሰምን የሚያክሉ ከገቡ እንጂ ከአሞራ ዘር ሆኖ አልፎ አልፎ እንጂ የማይገኝ የአሞራ አይነት የሸሪዓን አለባበስ በመጣሳቸው በመኩራታቸው ኒፋቅ ውስጥ በመውደቃቸው ጀነት የመግባት እድላቸው ጠባብ ነው ያሉ ኢማም አሕመድ ከዓብዱላህ ብን ዐምር ብን አልዓስ ባስተላለፉት ሐዲስም ኡመይማ የምትባል ሴት ወደ ነቢ ዓለይሂ ሰላቱ ወሰላም መታ ለመስለም ቃል ለመግባት በፈለገች ጊዜ ነቢ ዓለይሂ ሰላቱ ወሰላም ወደ እስላም ስትገቢ ቃል የማስገባሽ በአንደኛ ደረጃ በአላህ አላሻርክም እንድትይ፣ አልሰርቅም እንድትይ፣ ዝሙትን አልቀርብም አላመነዝርም እንድትይ፣ እንደዚሁ ደግሞ ድሮ በጃሂልያ ዘመን የነበሩ ሴቶች ይገላለጡት እንደነበረው አልገላለጥም ብለሽ ቃል እንድትገቢ ነው ሙባይዓ የማደርግሽ ብለዋታል ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም የሴት ልጅን አለባበስ ከተውሂድ ጋር ከኢማን ጋር አብረው አቆራኝተው ጠቅሰዋል። መገላለጥን መተው መስረቅን፣ ዝሙት መስራትን ከመተው ጋር አብረው ጠቅሰዋል። ሙስሊም ሴት ዝሙትን መተው እንዳለባት ሁሉ፣ ስርቆትን መተው እንዳለባት ሁሉ፣ ሽርክን መተው እንዳለባት ሁሉ መገላለጥን መተው አለባት። ሸሪዓው የሚፈልገውን የሸሪዓውን መስፈርት ያሟላን አለባበስ ልትለብስ ይገባታል ነው። መገላለጥ መዘዙ ብዙ ነው። የሴት ልጅም ክብር እንዲነካ የሚያደርግ ነው። ለቤተሰቦቿም ጭምር ውርደትን የሚያስከትል ነው። የሴት ልጅ ያለባበስ መበላሸት የኢማን መበላሸት ምልክት ነው። ሴት ልጅ ኢማኗ ሲስተካከል ዲንን ስታቅና ዲንን ስተገብር አለባበሷ ያማረ የተስተካከለ ይሆናል። ኢማኗ ልቧ ሲበላሽ አለባበሷ ከሸሪዓ የራቀና የሚጻረር ይሆናል። መገላለጥን ሸይጣን ይወዳል። መገላለጥን አኺራ ማያሳስባቸው ዱንያ ላይ ብቻ የፈለጉትን አድርገው ተዝናንተው መኖር የሚፈልጉ ካፍሮች፣ ሙናፊቆች ይወዳሉ። አላህ በተከበረው ቃሉ እናንተ የሰው ልጆች ሆይ ጠላታችሁ ሸይጣን እንዳይፈትናችሁ አባታችሁን አደምን ከጀነት እንዳስወጣው ሁሉ መጀመሪያ ጀነት ላይ በሰላም ሁሉ ነገር ተሟልቶላቸው የኖሩ አባታቸው አደምን ከጀነት ያስወጣው በወንጀል ነው። በሰሩት ወንጀል ምክንያት ልብሳቸው ወልቋል። አላህ አልብሷቸው የነበረ ገመናቸውን የሚሸትረው ልብሳቸው አትብሉ የተባሉትን ዛፍ በበሉ በነኩ ጊዜ ልብሳቸው ወልቋል። እዚህ ዱንያ ላይ ያንኑ እኛ ላይ መድገም ይፈልጋል ሸይጣን። ሰዎች አላህ ያዛቸውን አይነት ልብስ እንዳይለብሱ ይፈልጋልና የንዘዑ ዐንሁማ ሊባሰሁማ ሊዩሪየሁማ ሰውአቲሂማ። ያኔ ወንጀል በመስራት የአደምን የሰው ልጆችን አባት ልብስ እንዲወልቅ አውራቸው እንዲታይ እንዳደረገው እዚህ ዛሬ ዱንያ ላይም ሴት ልጅ አላህ ተባረከ ወተዓላ እንድትሸፍነው እንድትለብሰው ያዘዛትን ሰውነቷን እንዲገለጥ ያደርጋልና ይሄን በማድረግ ሸይጣን አትታዘዙ፣ ፈተና ላይ ትወድቃላችሁ ብለዋል። እሆ ያንዳንዱ አማኝ ወንድም ይሁን ሴት አላህ ተባረከ ወተዓላ ያዘዘውን በመታዘዝ የከለከለውን በመከልከል ጌታውን ሊፈራ ሕጉን ሊያከብር ሁሌ እንደሚያየው ሁሌ እንደሚሰማውና እንደሚከታተለው ጠንቅቆ ሊያውቅ ነገ ጌታዬ ፊት ቆሜ ስለ እያንዳንዱ ነገር ይጠይቀኛል፣ አውቀህ ነበር፣ ሰምተህ ነበር፣ ተግብረሃል ወይ እያለ ይመረምረኛል ሊል ይገባዋል። እነሆ የተኛው ማህበረሰብ ዘንድ የሴት ልጅ መገላለጥ ከተስፋፋ ሀገሩ ላይ ወንጀሎች ይስፋፋሉ። የተኛውም ሀገር ላይ ደግሞ ወንጀል ከበዛ ድርቅ ይበዛል፣ ሰላም ይጠፋል። አላህ ተባረከ ወተዓላ ዝሙትን አትቅረቡ ብሏል። ከዝሙት ሰበቦች አንዱ የወንድና ሴት መቀላቀል ነው። ከወንድና ሴት መቀላቀል ሰበብና ምክንያቶች አንዱ የሴት ልጅ መገላለጥ ነው። ሙሉ ሒጃቧን ጠብቃ የምትንቀሳቀስ ወታ የምትገባ ሴት ማንም ደፍሮ የተኛውም ወንድ ደፍሮ አይቀርባትም፣ አይነካትም፣ አያናግራትም። በተቃራኒው ሴት ልጅ ሸሪዓ ያዘዘውን አለባበስ ጥሳ ዘመን ያመጣውን አለባበስ ለብሳ
ተውባ ተኳኩላ የሄደች እንደሆነ አላፊ አግዳሚው ባለባበሷ ዙሪያ አስተያየት ይሰጣል። አይኖች ሁሉ ወደሷ ይመለከታሉ፣ አፎችም ይከፈታሉ። ራሷ የለበሰችው ልብስ፣ የተጫማችው ጫማ፣ የተጠቀመችው ሽቶ ኑ እዩኝ አናግሩኝ የሚል ስለሆነ ማለት ነው። እንዲህ አይነት ሴቶች ከማን ቤት ነው የሚወጡት? የት ሰፈር ነው የሚታዩት? ጥቂት አላህ ተባረከ ወተዓላ የረዳቸው የጠበቃቸው ካልሆነ በስተቀር በዘመናችን የአብዛኛዋ ሴት አለባበስ ተበላሽቷል። በተወሰነ መልኩ የኢስላም ምልክት የሚታይበት ላኪን በቁርአን በሐዲስ ቢመዘን ሌላ ልብስ አልብሱኝ ሙስሊም ከሆናችሁ የሚል አለባበስ የተስፋፋ ያለው ሙስሊሙም ዘንድ ነው። በሒጃብ ስም ሒጃብ ባህል አልነበረም። ሶላት ስገዱ፣ ዘካ ስጡ፣ ሴቶች ሆይ በድምፅ አትቅለሰለሱ፣ ስትራመዱ ጫማችሁን አታስጭሁ ያለው አላህ ነው ተባረከ ወተዓላ ሒጃብ የደነገገው። ነቢይ ናቸው ዓለይሂ ሰላቱ ወሰላም ሒጃብ የደነገጉት። የረሱሉ ሰለላሁ ዐለይሂ ወሰለም ባለቤቶች፣ የሶሓባ ልጆች፣ እህት፣ እናቶች ናቸው ሒጃብን ሰምተው ተረተው ተግብረው ያሳዩት። ከሰለመን እንደነሱ መስለም፣ ከለበሰን እንደነሱ መልበስ ነው። ረመዳን ጾም፣ 5 ወቅት ሶላት ሀገር አይለየውም፣ ሒጃብም ሀገር አይለየውም፣ ዘመን አይለየውም። ስገዱ ያለው አላህ ራሱ ሱረቱል አሕዛብ ላይ ሒጃብ ልበሱ አትገላለጡ ብሏል። በቤታችሁ እርጉ፣ አላህና መልእክተኛውን ታዝዙ፣ 5 ወቅት ሶላታችሁን ጠብቃችሁ ስገዱ። እሺ ሶላትን እታዘዛለሁ ሒጃብን አልታዘዘም አይባል። አላህና መልእክተኛው አንድን ውሳኔ ከወሰኑ አማኝ ወንድ አማኝ ሴት አማራጭ ሊኖራቸው አይገባም ተብሏል። ይሄን ጥሳ ሴት ልጅ የአማራትን እንደ ዘመኑ እንደ ሀገሩ ለብሳለሁ ያለች እንደሆነ ፈተና ይበዛል፣ ቀልቦች ይደርቃሉ፣ ወጣቱ ይበላሻል፣ ትዳሮች ይፈርሳሉ። ሜዳ ላይ ተገላልጣ ተውባ ተኳኩላ የምትሄድን ሴት የሚያይ ወንድ ከባለቤቱ ጋር ማነጻጸር ይጀምራል፣ ቀልቡ ይደርቃል። አይኑን ሰበር ማድረግ አይችልም። አይንን ሰበር ማድረግ የወንዱ ግዴታ ነው። ሒጃብ ማድረግ የሴቷ ግዴታ ነው። ታዲያ ሴቷ ሒጃብ ካደረገች ወንዱ ለምን አይኑን ሰበር አድርግ ተባለ? ሒጃብ አድርጋም ሴትን ደግሞ ደጋግሞ ማየት የለበትም። ከሒጃብ በላይም ያለው እንቅስቃሴ ሁኔታ ሊፈትን ስለሚችል የእስላም ጠላቶች፣ የዲኑ ጠላቶች፣ የአደብ የሐያ ጠላቶች ሙስሊም ሴትን ከሒጃብ ማራቅ ይፈልጋል። ለዚህም ነው ግልጽ የወጣ የእስላም ጥላቻ ካላቸው ጸሐፊዎች መሃል አንዱ ሒጃብን ከሙስሊም ሴት ራስ ላይ አውልቁና ቁርአንን ጠቅልሉበት ሸፍኑበት ያለው። እንቅልፍ ነስቷቸዋል ሒጃብ፣ እንቅልፍ ነስቷቸዋል ቁርአን። ኡማውን ማህበረሰብ ልክ እንደ ካፍሩ ማድረግ ሲፈልጉ ሴት ልጅን የተኛውም እጅ ሊያገኛት ሊነካት ግዛዊ መጠቃቀሚያ ሊያደርጋት ሲፈልግ ሒጃቡ ይነሳና ቁርአን ይሸፈንበት ያለ። ቁርአን ከተቀራ፣ ቁርአን ከተተረጎመ፣ ቁርአን ከተተገበረ ሴት ልጅ ሒጃብ ካደረገች ጊዜያዊ መጠቀሚያ አያገኝም። እስላም ለሴት ልጅ ትልቅ ደረጃ ሰጥቷታል። ክብሯን ከፍ አድርጎታል። ከአባቷ፣ ከባሏ፣ ከልጇ፣ ከወንድሟ፣ ከአጎቶቿ በስተቀር ማንም እንዲነካት እንዳያት አይፈቅድም። ንግሥት ናት፣ እንቁ ናት፣ ከዛም በላይ ናት። ይህ ደስ ያላላቸው ይሄን የተከበረ የሴት ልጅን የሸሪዓ የሰጣትን ማዕረግ ማጉደል የፈለጉ ከሒጃብ ይጀምራሉ። አለባበሷ የተበላሸ ከሆነ እሷን ማበላሸት ቀላል ይሆናል። አለባበሷ ሸሪዓን የጠበቀ ከሆነ አትደፈርም። ሸሪዓ አዟት በዚህ መልኩ እንደለበሰችው እኔም እሷን ለክፉ ለሸር ብፈልጋት እሺ አትለኝም፣ እጅ አትሰጥም ብሎ ይከላከልላታል። ለዚህም ነው አላህ ተባረከ ወተዓላ ስለ ሒጃብ የተናገረበት አንቀጽ ላይ ዛሊከ አድና አን ዩዕረፍና ፈላ ዩእዘይን ያለው። እስመዒ አየቱሀል ሙስሊማ፣ ሴት ልጅ ሒጃብ ታድርግ፣ በጀልባቧ ሙሉ ሰውነቷን ትሸፍን፣ አላህ ቁርአን ላይ ያዘዘውን አይነት አለባበስ መልበሷ አድና አን ዩዕረፍና ክብር ያላት ሴት መሆኗ እንድትታወቅ ይረዳታል። ፈላ ዩእዘይነ፣ ይህኔ ደግሞ አዛ አይደረጉም፣ አይለከፉም፣ መንገድ ላይ አይሸማቀቁም፣ አደብ የሌለው ሁሉ አፉን አይከፍትባቸውም ይላል። ይህ የጌታ ቁርአን ነው፣ የጌታሽ ቁርአን። ሴት ልጅ አዳ የምትደረገው ራሷ በመረጠችው አለባበስ ነው፣ የምትከበረውም ራሷ በመረጠችው አለባበስ ነው። ሒጃብ የሴቷ ብቻ ኃላፊነት አይደለም፣ የወንዱም ጭምር ነው። ሸሪዓን የጣሰ አለባበስ ለብሳ ስትወጣ አይቶ ዘም የሚል ወንድ የወንጀሉ ተጋሪ ነው። የሸሪዓን መስፈርት ያላሟላን ልብስ ገዝቶ አምጥቶ ለሚስቱ፣ ለልጁ፣ ለእህቱ የሚሰጥ ወንድ
መገላለጥ እንዲስፋፋ የጃሂልያ ስርዓት እንዲሰፍን ሸይጣን የሚወደው ነገር እንዲሰራ የሚያግዝ ወንድ ነው። ደዩት ጀነት አይገባም ተብሏል ሐዲስ ላይ። ሚስቱ፣ እህቱ፣ ልጁ ምን አይነት ልብስ ለበሰች፣ ከማን ጋር ዋለች፣ የት ገባች፣ የት ወጣች የማይል የማይቀና ጀነት አይገባም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ፈሳድ ይስፋፋል። ሙስሊም ሴት አላህና ረሱሉ የደነገጉትን ድንጋጌ ልታከብር ይገባታል። ሂጃብ አማና እንደሆነ ኃላፊነት እንደሆነ ልታውቅ ይገባታል። አንቺ ባሪያዬ ሆይ ቁርአን አውርጄ መልእክተኛ ልኬ ልብስ ልበሺ ብዬሽ ነበር። ያን እኔ ያዘዝኩትን እኔ የፈለግኩትን መልእክተኛው ያብራራውን አይነት ልብስ ለብሰሻል ወይ ብሎ አላህ የቂያም ቀን ይጠይቃል። ወንዱንም እንደዚሁ ይጠይቀዋል። ሁላችሁም ኃላፊዎች ናችሁ፣ በኃላፊነታችሁ ትጠየቃላችሁ። ወንድ በቤተሰቡ ኃላፊ ነው። የሀገር መሪ በህዝቡ ኃላፊ ነው፣ ጠባቂ ነው። ስለጠበቃችሁት ነገር ትጠየቃላችሁ ብላ በየመንገዱ በየትምህርት ቤቱ በየገበያው የሚታዩ በከፊል ሙስሊም መሆናቸውን የሚያሳይ ነገር ግን እስላም ማይፈቅደውን ልብስ ለብሰው የሚሄዱ ሴቶች የኛው ናቸው። አባት መስጂድ ይመጣል፣ ወንድም ባል መስጂድ ይመጣል። ሚስት ግን የምትለብሰው እህት ልጅ ግን የምትለብሰው መስጂድ የሚሄድ ሰው የሚያጸድቀው አይነት አለባበስ አይደል። በአላህ የምታምን ቀደም ሲል ባነበብናቸው ቁርአኖች ሐዲሶች የምታምን ሴት አጭር ልብስ አትለብስም። በሁሉም ዑለሞች ኢትፋቅ ስምምነት የሴት ልጅ ተረከዟ እግሯ አውራ ነው፣ ተገልጦ መታየት የለበትም። በረጅም ልብስ ልሸፍነው ይገባል። ሙስሊም ሴት እግሯን የሚያሳይ አጭር ልብስ ለብሳ አትሄድም። ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲስ ከቁርጭምጭሚት በታች ያለ የሰውነት አካሉን በልብስ የሸፈነ ወንድ ከቁርጭምጭሚት በታች ያለው የሰውነት አካሉ በእሳት ይቀጣል ሲሉ አንዲት ሱሐባ ሴት ሰምታ ያ ረሱላላህ እኛስ ታዲያ እንዴት እናድርግ? ከቁርጭምጭሚት በታች ያለ የሰውነት አካል በልብስ ከተሸፈነ አላህ ዘንድ በእሳት የሚቀጣ ከሆነ እኛ ሴቶችስ እንዴት እናድርግ ብላ ስትጠይቃቸው አይ ይሄ የሚመለከተው ወንዶችን ነው። ወንዶች ልብሳቸውን ከቁርጭምጭሚት በታች ማስረዘም የለባቸውም። ሴት ግን ከቁርጭምጭሚት በታች አንድ ስንዝር መጎተት አለባት። ያ ረሱላላህ አንድ ስንዝር ከሆነማ የምናስረዝመው ስንራመድ ይገለጣል እግራችን እታያል ስትላቸው አንድ ክንድ አስረዝሙት ከዛ እንዳታሳልፉ ብለዋል። ይሄንም ሲያደርጉ ሌላ ችግር እንደሚገጥማቸው ተናግረዋል። አንድ ስንዝር ከጎተትነውማ አንዳንድ ቦታ ላይ ሊነጀስ ይችላል፣ ቆሻሻ ነጃሳ ሊነካው ይችላል ሲሏቸው የሆነ ቦታ ላይ ነጃሳ ቢነካው ሌላ ቦታ ላይ አፈር ላይ ሲጎተት አፈሩ ጡሃራ ያደርገዋል፣ አፈር ጡሃራ ነውና ብለዋል በመعنى الحديث። በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም የሚያስፈልጉ ነገሮችን ሁሉ አብራርተው ሄደዋል። ከሸሪዓው አስተምህሮት ስለራቅን እንዲህ አይነት ሐዲስ መስማት ሁሉ ግራም ያጋባቸው አይጠፉ። አንድ ስንዝር አንድ ክንድ አዎ የረሱል ሐዲስ ተማሩ፣ አድምጡ፣ ዓለም ሁን ወይም አድማጭ ሁን፣ አልያ ደግሞ ዒልምን ውደድ፣ አምስተኛ አትሁን ትጠፋለህ ተብሏል። ሰው ልጅ ከዕልም ከራቀ አስተሳሰቡ እምነቱ ይበላሻልና። ስለዚህ የተኛውን በአላህ በመጨረሻው ቀን የምታምን ሴት እግሯ እስኪታይ ድረስ ቁርጭምጭሚቷ እስኪታይ ድረስ ከፍ ያለ አጠር ያለ ልብስ መልበስ የለባት። ሐዲሱ የሚለው ይሄ ነው። ዛሬ ግን የምናየው ሐዲሱ ከሚፈልገው በተቃራኒ ወንዱ ልብሱን የጎተተ ሴቷ እስከ መሃል ባቷ ድረስ ተሳትራ ለብሳ ስንሄድ ነው የምናየው። አላህ ይሄን ይወዳል። የቂያም ቀን በዚህ መልኩ አላህ ፊት ብትቆም ደስተኛ ትሆናለች። ቂያም አለ ብላ የምታምን ሴት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አይነት አለባበስ ቢያዩ አይሻ ብታይ ታጸድቃለች። ከዚህ ብዙ እጥፍ የሚያንስን አለባበስ ተቀይሮ አይታ በዘመኗ እናታችን አይሻ የተናገሩት ንግግር አለ። ያኔ በሷሐቦች ዘመን አንድ ከለር ወጥ የሆነ ልብስ ነበር የሚለብሱት። ወደ ኋላ አካባቢ እናታችን አይሻ እያሉ በተወሰነ መልኩ ትንንሽ ነጥቦች መታየት ሲጀምሩ ልብስ ላይ ሴቶች አለባበስ ላይ እናታችን አይሻ ረዲየላሁ ዐንሃ ነቢዩ ዓለይሂ ሰላቱ ወሰላም አሁን የሴቶች አለባበስ የደረሰበትን ደረጃ ያን ያስቀድመው ቢያዩት በሙሳ ዘመን እስራኤሎች ሴቶቻቸው መስጂድ እንዳይሄዱ እንደከለከሉት ሁሉ ነቢይም ዓለይሂ ሰላቱ ወሰላም ሴቶች መስጂድ አይሄዱ ብለው ያውጁ ነበር ብላለች። ሴቶችን መስጂድ አትሄዱ ብላችሁ አትከልክሉ፣ ልሂድ ካሉ ወንዶች ሆይ ፍቀዱላቸው፣ ቤት መስገዳቸው ለነሱ የተሻለ ነው፣ ከወጡ ሽቶ ሳይቀቡ ያማረ ልብስ ሳይለብሱ ይውጡ ብለው ፈቅደዋል። በመሰረቱ በላጩ ቤት መሆኑን ከመግለጽ ጋር ከጊዜ በኋላ ግን አለባበስ ላይ እጅግ በጣም ትንሽ ለውጥ ሲታይ እናታችን አይሻ የነቢ ባለቤት ዛሬ የሴቶች አለባበስ መበላሸቱን ነቢ ቢያዩ ሴቶች መስጂድ አይሄዱ ብለው ይከለክሉ ነበር ብላለች። ዛሬ ያለውን አጭሩን፣ ጠባቡን፣ ቡራቡሬውን
ሆን ተብሎ ጌጥ በልጭልጭ የተገጠመለትን ለብሳ የምትሄደዋን የዛሬዋን አይሻ፣ የዛሬዋን መይሙና፣ የዛሬዋን ፋጢማ ቢያዩ እናታችን አይሻ ምንድነው የሚሉት? ሽቶ ተቀብታ መስጂድ የምትሄድን ሴት አቡ ሁረይራ ታላቁ የሐዲስ ሐፊዝ አይተው ያ አመተላህ ኢላ አይነ አንቺ የአላህ ባሪያ ሆይ የት ነው የምትሄጂው ብለዋል። ወደ መስጂድ ብላቸዋለች። ተመለሺ ወደ ቤት፣ ሽቶን ታጥበሽ ውጪ። ነቢያችን አለይሂ ሰላቱ ወሰላም የተኛዋም ሴት ሽቶ ተቀብታ ከቤት የወጣችና ሽታው የሸተተ እንደሆነ ዝሙተኛ ናት፣ ዝሙተኛ ናት፣ ዝሙተኛ ናት ሲሉ ሰምቻለሁ ብለዋል። ሴት ሆይ አላህን ፍሪ፣ ወንዶች ሆይ እናንተም አላህን ፍሩ። እያንዳንዱ የሰው ልጅ አላህ ባስጠበቀው ነገር የቂያም ቀን ይጠየቃል። ሴቷ በምትለብሰው ልብስ አላህን ካልፈራች፣ ወንዱ በሴት እህቱ፣ በሴት ልጁ፣ በባለቤቱ ጉዳይ አላህን ካልፈራ የአላህ በላ ይመጣል። የአላህ በላ ሲመጣ ደግሞ ወንጀለኞችን ብቻ አይደለም የሚያጠቃው፣ ሁሉንም ነው የሚያጠቃው። ነገ እያንዳንዱ የሰው ልጅ አላህ ፊት ተባረከ ወተዓላ ራቆቱን ይቆማል። እያንዳንዱን ነገር አላህ ይጠይቀዋል። የረሱሉ ሰለላሁ ዐለይሂ ወሰለም ልጅ አንዴ ቁጭ ብላ አለቀሰች። የእንጀራ እናቷ ሌላኛው የነቢ ባለቤት ምን ሆነች ነው ብላ ጠየቀቻት። በመሞትበት ዕለት ጀናዛዬ ላይ ሲሰገድ ወንዶች ፊት ስደረግ የሰውነቴን አካል ቅርጹን ወንዶች የሚያዩት ነገር እየዘገነነኝ አሳስቦኝ ነው ማለቅ ሰው ብላታለች። ሞታ ጀናዛ ወንድ ፊት በሚቀርብበት ጊዜ ከመገነዣ ከከፈን በስተጀርባ ላለው የሰውነት ሁኔታዋ አህዋሏ አስባ ታለቅስ ነበር። ዛሬ በፍላጎቷ አጥብባ አሳጥራ በልጭልጭ ጌጥ የተሞላበት አድርጋ ለብሳ የምትሄደዋን ምንድነው የምንላት? ኢማኑ ዲኑ የቁርአኑ መመሪያ የአላህ ፍላጎት የገባት ሴት ሞታው እንኳ ጀናዛዋ ሲታይ ለሚኖረው ነገር ያውም ነፍሷ ወጣ አታስቢ። እንግዲያውስ ለስደት ወደ ሐበሻ በሄድኩበት ጊዜ የሐበሻ ሰዎች ሰው ሲሞትባቸው ሬሳውን ሳጥን ውስጥ አድርገው ሲያንቀሳቅሱ ሲቀብሩ አይቻለሁና አንቺ ስትሞቺ ጀናዛሽ ለሶላት ሲቀርብ እንደዛ አይነት ሳጥን አሰራልሻለሁ ብላታለች። በአዱንያ እንደሰተርሽኝ አላህ አንቺን ይሰትርሽ ብላ ዱዓ አድርጋለታለች። ነቢይም አለይሂ ሰላቱ ወሰላም ለሚወዷት ለሚያከብሯት ሴት ልጃቸው ለፋጢማ እንደው ለሴት ልጅ ጥሩ ምክር ጥሩ ነገር ምንድነው ብለው ጠይቀው ለሴት ልጅ ጥሩ ነገር ሴት ልጅ ወንድም ባታይ እሷንም ወንዶች ባያዩዋት ነው ለሴት ልጅ የሚበጅ ጥሩ ነገር ብላለች። ከዚህ ወነሳ ሸሪዓችን ሴት ልጅ ለበቂ ምክንያት እንጂ ከቤት እንዳትወጣ አዟል። ለሶላት እንኳ ቤታቸው መስገድ የተሻለ ነው ብለዋል። ይሄ ሁሉ የሆነው ሴትን ከወንድ እይታ ለማራቅ። ዛሬ ግን ጉዳይ ሳይኖራቸው ያማረ ልብስ ለብሰው ሽቶ ተቀብተው የጌጥ ቦርሳ አንጠልጥለው ከቦታ ቦታ የሚሽከረከሩ እህቶች በስተዋል። በተለይ ወጣቶች ነገ አፈር ይበላዋል። በዚህ መልኩ እንዲያምር የሚጨነቁለት ሰውነት ነገ ሞት ይለይሃል። አላስከፋትም አላስቸግራትም ያልክ የተበላሸ አለባበስ ለብሳ ስትሄድ አይታ ዝም የምትላት ሴት ልጅ ألا صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم من أراد بالإسلام والمسلمين شرا فاشغله بنفسه اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه هذا القوة المتين اللهم أنزل عذابك وسخطك ورجزك على أعداء المسلمين اللهم أنزل عذابك وغضبك ورجزك على أعداء المسلمين اللهم أنزل عذابك وغضبك ورجزك على أعداء المسلمين برحمتك يا أرحم الراحمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر المستضعفين في مشارق الأرض ومغاربها اللهم انصر المسلمين في كل مكان يا رب العالمين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم اهد شباب المسلمين اللهم اهد نساء المسلمين اللهم اهد فتيات ونساء المسلمين وجنبهن التبرج والفجور اللهم إنا نسألك فعل الخيرات وترك المنكرات وحب المساكين
وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. آمين والحمد لله رب العالمين.